ሄርሜላ ቤት በድንገት ዳኒና ሜሪ በድንገት መጡባትና ሄርሜላን አስደነገጧት። ዛሬ የልጁን የሩታን የእርግዝና ውጤት የልጁን ነገር ሊያሳውቋት ሄደዋል ማለት ነው። እና ሄርሜላ ሊያሳብሯት ነው በቃ የደረሱት ቤተሰቦች ዳኒና ሜሪ ማለት ነው። እና ዳኒና ሜሪ የሚመኙት ከሩታ ጋር አብረሽ እንዲሆን ነው። አብረሽ ግን አይፈልግም። እና መሀል ላይ ያለችው ሄርሜላ ስለሆነች ሄርሜላን እያበጣበጠች ስለሆነ ማስወገድ ነው የሚፈልጉት። እኔ ሄርሜላን የምትወዷት ቤተሰቦች በመርዝ አላ ይሄ በተለያየ ነገር እንዳይገሏት ነው የምፈልገው። እና በጣም ትግስቷን ያስጨረሰው በቃ እጠላችኋለሁ ሳያችሁ ሁላ ነው ያለቻቸው። እና ዳኒ ሁላ ወንድ ነህ አይደል እንዴ? በቃ እንደዚህ አይነት ነገር ውስጥ መግባት የለብህም። ወንድ ልጅ ነው መጨረስ ያለበት። ያንተ ልጅ ይሁን ምን ይሁን የአብርሽ ልጅ ነው ከተባለ አንተ ምን አገባህ እዛ የምትሄደው? ሁለት ሄርሜላ እንደዚህ ነቃችሁ እንትን ማለታችሁ አያስፈልግም። በቃ ሳትናናቁ መነጋገር ትችሉ ነበር። ሄርሜላን ግን በንቀት ነው እንትን ያላችኋት። ይሄንን ብታስተካክሉ አሪፍ ነበር። ሄርሜላ ምንም አይታ ምናምን አይደለም። ጀስት አብርሃም ስለሚያስደስታት እና ነጻነት ስለሚሰጣት ነው ከሱ ጋር የሆነችው እንጂ የሰው ትዳር ውስጥ ገብታ እያበጣበጠች አይደለም። ለምን መሰላችሁ ቤተሰቦች? አብርሃም ነው የራሱ ጥፋት ነው። አብርሃም ከሩታ ተገንጥሎ ሄርሜላ ጋር ማገጠ። ሩታ ትወዷለች ማለት ነው አብርሃምን። ይህን ሁሉ ነገር ሰው ልኳቸው ነው እንጂ ቢሆነው ምን አገባቸው? የሩታ ደስታ የኔም ደስታ ነው። የሩታ ስትከፋ ምን ይከፋሉ ምናምን የምትለው ሜሪ ማለት ነው። እና ሁለተኛ ደግሞ በቃ ሄርሜላ አትሰማም። ጆሮን ደፍና ከአብርሽ ጋር ነው የሚያስደስታትን ነገር ነው የምታደርገው እንጂ እናንተ ስላላችኋት የምታረግ ሰው አይደለችም። ለመሰላችሁ ከአንድም ሁለት ልጅ ተወልዷል። እና ምን አይተሽ ነው የምትገቢው የሰው ትዳር የምታበጣብጭው ላልሽው ጥያቄ ሜሪ እሷ ሳትሆን ያበጣበጠችው ባልየው ነው ያበጣበጠው። ገብቷችኋል? እና እኔ ሩታና አብርሽ አንድ ላይ መሆን ካልቻሉ ሄርሜላና አብርሽ ናቸው አንድ ላይ መሆን ያለባቸው።